ከትንሽ ዓመት በኋላ የትልልቆቹ ስመገናና የሆኑት እንደነ ፎርድ፣ ጂኤም፣ ቶዮታ የመሳሰሉ ተሽከርካሪዎች ሙሉ ለሙሉ የቻይና ነው የሚሆኑ ስላችሁ አልሰማችሁኝም ነበር። ይህ እንግዲህ የ2026 ሞዴል ፎርድ ቴረስ ሃይብሪድ የሆነ ተሽከርካሪ ነው። የተሽከርካሪ እንግዲህ በዋነኝነት ለቻይናና ለመካከለኛው ምስራቅ ገበያ የቀረበ ሲሆን ይህም ተሽከርካሪ ከምታስቡት በላይ ዘመናዊ ቢሆንም የገጣጠመው ግን አንድ ስመገናና የሆነ እናንተም እኔም የምናውቀው የቻይና መኪና አምራች ድርጅት ነው። ሰላም እንደምን አላችሁ? በዛሬታችን የተሽከርካሪ ላይ በደንብ የተብራራ መረጃ ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አዱንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዤላችሁ ስለምቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሶ የደወል ምልክቱን ጫኑ። የፎርድ ምርጥ ከሚባሉ የሲዳን መኪኖች መካከል አንዱ የሆነው አዲሱ ሞዴላቸው ከዚህ በፊት ከምናውቃቸው የተለያዩ የሃይዌይ ተሽከርካሪዎች መካከል አንዱ እንዲሆን አድርጎታል። መኪናው እንደምትመለከቱት በጣም ለየት ያለና ሲዳን የሚባል ተሽከርካሪ ነው። የተሽከርካሪ ላይም በ1500 ሲሲ 4 ሲሊንደር ኢንጂን የተገጠመለት ሲሆን የኤሌክትሪክ ሞተሩ ብቻ 64 የፈረስ ጉልበት፣ አጠቃላይ ደግሞ የነዳጁና የኤሌክትሪኩ አንድ ላይ በሚሆንበት ጊዜ ደግሞ 185 የፈረስ ጉልበት ማመንጨት የሚችል ተሽከርካሪ ነው። ነገር ግን የተሽከርካሪ ከሌሎቹ ተሽከርካሪዎች የተሻለ የሚያደርገው ነገር አለ። በተለይ የመኪናው ትራንስሚሽን ላይ። ይህ ምንድነው? መኪናው የተገጠመለት ትራንስሚሽን በ8 ስፒድ ሙሉ ለሙሉ አውቶማቲክ ማለትም እንደነ ቶዮታ ቪትስ፣ ያሪስ፣ ቶዮታ ሃይሉክስ የመሳሰሉ ላይ የምናገኛቸው ቶርክ ኮንቨርተር የሚባለውን አውቶማቲክ ትራንስሚሽን ተገጥሞለታል። ከዚህ በፊት የምናውቃቸውን እንደነ ሲቪቲ አይነት የትራንስሚሽን አይነቶችን ትቶ ሙሉ ለሙሉ በቶርክ ኮንቨርተር አውቶማቲክ ቀርቧል። መኪናውም ታዲያ የነዳጅ አጠቃቀሙ የዋዛ አይደለም። እስከ 24 ኪሎ ሜትር በሊትር መጓዝ የሚችል ተሽከርካሪ ነው። መኪናው ታዲያ ይህንን ያስቻለው የተለያዩ አማራጮች አሉት። እንደነገርኳችሁ በ1500 ሲሲ ከፈለጋችሁ ደግሞ ሞር ጉልበት ያለው የምትፈልጉ ከሆነ በ2 ሊትር ቱርቦቻርጅ 4 ሲሊንደር ነው አማራጩ። ይህም 239 የፈረስ ጉልበት ማመንጨት ይችላል። ታዲያ ቶርኩ የሚባለው የተሽከርካሪ ላይ በጣም አሪፍ የሚባለው 382 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። የነዳጅ አጠቃቀሙ ላይ ግን ትንሽ ለውጥ ይኖረዋል፣ ምክንያቱም የኢንጂን ሳይዙ ከፍ ያለ ስለሆነ ማለት ነው። ታዲያ የተሽከርካሪ ሳይዙ ምን ያህል ነው ልትሉ ይችላላችሁ። ከዚህ በፊት አሳይቻችሁ ነበር። በቅርቡ ለገበያ ይቀርባል ተብሎ የሚጠበቀው የኒሳን ምርት ከሆነው የኤሌክትሪክ ተሽከርካሪያቸው የሃይብሪድ ተሽከርካሪያቸው አይነቶችን አሳይቻችሁ ነበር። ይህም እንግዲህ ሳይዙ ከነሱ ጋር ተቀራራቢ ነው። ወደ 4.9 ሜትር አካባቢ ነው። ስፋቱም 1 ከ8 አካባቢ ነው። ዊል ቤዙ ራሱ ሰፋ ያለ ነው። ወደ 3 ሜትር አካባቢ የሆነ ነው። ይህ እንግዲህ ሰፋ ያለ ምቾትና ቅንጦትን አንድ ላይ ይዞ የቀረበ ነው። ታዲያ የመኪናው ውጫዊ ገጽታ ዝም ብሎ እንዳይመስላችሁ። የመኪናው ውጫዊ ገጽታ ላይ ተለቅ ያለው ግሪል ተገጥሞለታል። ከዚህ በተጨማሪ ደግሞ ኤልኢዲ መብራቶች ሁሉም ላይ ተገጥሞለታል። በዋነኝነት የመኪናው ከላይ እንደምትመለከቱት ስፖርቲ ዲዛይን እንዲኖረው በማሰብ የተለያዩ ዲዛይኖች ተጨምሮለታል። የቸርኬ አማራጮቹ የጎማዎቹ የቸርኬዎቹ አማራጮች ራሱ የተለያዩ ሳይዝ ያላቸው የቸርኬ አማራጮች እንዲኖረው ተደርጎ የተሰራ ተሽከርካሪ ነው። አብዛኞቹን የቻይና መኪኖች ከምትለዩባቸው ነገሮች መካከል የመኪና ውስጣዊ ገጽታ ነው። የመኪና ውስጣዊ ገጽታ እንግዲህ ቀለል ያለ መኪና እንዳይመስላችሁ። መኪናው በ13 ኢንች ኢንፎቴመንት ስክሪን የተገጠመለት ነው። መኪናው እንደነገርኳችሁ ያው ውስጡን ሙሉ ለሙሉ ሪዲዛይን የተደረገው ለቻይና ማርኬት ነው። አብሮት የሰራውን ካምፓኒ ይህን መኪና የገጣጠሙ ደግሞ እንደምናውቀው ቻንጋን ኢስታር የሚባለው ድርጅት። ይህ ድርጅት እንግዲህ እንደምታውቁት ከነ ኢስታር ጀምሮ ትልልቆቹን ከሁዋዌ ጋር በጥምረት በመሆን ራሱ የተለያዩ መኪኖችን እያመረተ የሚገኝ ነው። በቅንጦት የሚታማ አይደለም። የተሽከርካሪ ላይም ውስጥ ስገቡ በ13 ኢንች ኢንፎቴመንት ስክሪን፣ በ8 ኢንች ድራይቨር ዲስፕሌይ፣ አፕል ካርፕሌይ፣ አንድሮይድ አውቶ፣ ዋየርለስ ስልክ ቻርጅ ማድረጊያ እንዲሁም ደግሞ ፍሎቲንግ ሴንትራል ካውንስል ገጥሞለት እናገኘዋለን። ታዲያ የተሽከርካሪ ላይ ወደ ውስጥ ስገቡ የመታየት ብቻ ሳይሆን የምትቀመጡበት ራሱ ፕሪሚየም እንዲሆን ታስቦ ነው የተሰራው። የተሽከርካሪ ላይ ፕሪሚየም ወንበሮች የሌዘር ወንበሮች ናቸው። ከፍተኞቹ ትሪም ሌቭል በምንትሄዱበት ጊዜ ደግሞ ፓናሮሚክ ሰሩፍ፣ አምቢየንት ላይቲንግ እንዲሁም ደግሞ ሞቅና ቬንቲሌሽን የተገጠመላቸው ወንበሮችን በዚህ መኪና ላይ ታገኛላችሁ ማለት ነው። ታዲያ ይህን ተሽከርካሪ የተለያዩ ትሪም ሌቭሎች አሉት እንደናንተ ምርጫ ማለት ነው። የመጀመሪያው አምቢየንት የሚባል አለ። ቤዝ ሞዴል ናቸው። ትሬንድ የሚባለው መካከለኛው ቴክኖሎጂዎችን በብዛት ይዞ የቀረበ ነው። በደንብ ሌክዠሪ የሆነ ከፈለጋችሁ ደግሞ ይሄኛው ታይታኒየም የሚባል አለ። እሱም እንደ አማራጭ ይዘውላችሁ ቀርቧል። ብዙ ጊዜ እንደሚታወቀው ጆይንት ቬንቸር የሚባል ነገር አለ። ሁለት የተለያዩ ድርጅቶች በአንድ ላይ በመሆን የሚያመርቱት ማለት ነው። ይህ ተሽከርካሪ በዋነኝነት የሚመረተው በቻይና ነው። መኪናው ዲዛይኑን ሙሉ ነገሩ የሚሰጧቸው ፎርድ ሞተር ናቸው የአሜሪካው። ነገር ግን ይህ ተሽከርካሪ አሜሪካ ውስጥ የሚሸጥ አይደለም። ከዛ ውጭ ግን የተለያዩ ሀገራት ላይ እንዲሸጥ ለገበያ ቀርበዋል። የሚገጣጠመው ደግሞ ያው እንደነገርኳችሁ ቻንጋን
ፎርድ ማኒፋክቸሪንግ ይባላል። የቻንጋን ከፎርድ ጋር የሚሰራበት ማለት ነው። ታዲያ በዋነኛነት የሃይብሪድ ሲስተም ነው ማየት ያለብን። የተሽከርካሪ ላይ ፉል ሃይብሪድ ሲስተም ይባል ነው። ፉል ሃይብሪድ ስላችሁ የነዳጅ ኢንጂን አለው፣ ከዛ በተጨማሪ የኤሌክትሪክ ሞተሮች አሉት፣ ራሱን የቻለ ባትሪ ፓክ አለው እና ደግሞ እሱን ቻርጅ የሚያደርግበት ሪጅን ብሬኪንግ አለው ማለት ነው። መኪናውን ከፈለግን በኤሌክትሪክ ኃይል ብቻ፣ ከፈለግን በነዳጅ ብቻ፣ እንደፈለግን ደግሞ በሃይብሪድ ሞድ በሁለቱም መጠቀም የሚያስችለን ነው። ታዲያ ግን ይህንን ስናደርግ መኪናው የተለያዩ አማራጮች አሉት እያቸዋለው፣ የነዳጅም የኤሌክትሪክም። የነዳጁ ሞተሩ በ1500 ሲሲ ቱርቦ ቻርጅ 4 ሲሊንደር እና በ2 ሊትር 4 ሲሊንደር የቤንዚን ሞተሮች የምናገኘው ነው። እነዚህ መኪኖች ላይ ኦልሞስት ከ185 የፈረስ ጉልበት ጀምሮ ማመንጨት ይችላሉ። ታዲያ በዋነኛው ነገር ግን ከፍተኛ ልዩነቱ ከሌሎቹ የመኪናው የሚጠቀመው የባትሪ ታይፕ ነው። የተሽከርካሪ ላይ የተገጠመለት ባትሪ ታይፕ ትንሽ ለየት ይላል። ባትሪ ታይፑ ሊቲየም አየን ነው፣ ሊቲየም አየን ፎስፌት አይደለም። የመያዝ አቅሙ ግን ከዚህ በፊት ከሰራናቸው ከነ ቶዮታ አይጎ ኤክስ ከሚባሉት ትንሽ ከፍ ይላል። ይሄ ወደ 2 ኪሎዋት አካባቢ ነው። ትራንስሚሽኑም እንደነገርኳችሁ ቶርክ ኮንቨርተር አውቶማቲክ አማራጮች አሉት። እንደ አስፈላጊነቱ ደግሞ በቀጣይ ኢሲቪቲ ትራንስሚሽንም እንደሚገጥሙ ተናግረዋል። ታዲያ የተሽከርካሪ ላይ የተለያዩ ሞዶች አሉት። የኤሊት ሞድ አለ፣ የሃይብሪድ ሞድ አለ፣ የሪጅን ብሬኪንግ አለ። ይህ እንግዲህ እንደናንተ ምርጫ ነው። የሃይብሪድ ሞድ በሚሆንበት ጊዜ መኪናው ረጅም ኪሎ ሜትር እንዲጓዝ ነው። ኤሌክትሪክ ሞድ በሚሆንበት ጊዜ ደግሞ ከሰፈር ለመውጣት ብትፈልጉና ለምሳሌ በኤሌክትሪክ ኃይል ብቻ እንዲወጣላችሁ ከፈለጋችሁ 1-2 ኪሎ ሜትር በኤሌክትሪክ ኃይል ብቻ መጓዝ ይችላል። ሃይብሪድ ሞድ በሚሆንበት ጊዜ ደግሞ ረዘም ያለ ኪሎ ሜትርን ያለ ሀሳብ መጓዝ ይችላል። ታዲያ የተሽከርካሪ ዝም ብሎ ብቻውን አይደለም ሲሰራበት የሚገኘው። በዋነኝነት የፎርድ C2 ፕላትፎርም ይባላል። ይህ እንግዲህ ከፎርድ ኢንቮስ፣ ከሊንከን ዜድ፣ ከዛ ደግሞ ከፎርድ ሞንዴዮ እንግዲህ ማታውቋቸው ከሆነ በቀጣይ እነዚህ መኪኖች ላይ ሪቪው ሰራ በደንብ ታውቋቸዋላችሁ። በእነዚህ ላይ ነው ቤዝ አድርጎ የተሰራው የተሽከርካሪ ማለት ነው። እንደነገርኳችሁ ሙሉ ለሙሉ የተገጣጠመው በቻይና ነው። የሃይብሪድ ሲስተሙ ይህንን ይመስላል። ነገር ግን ብዙ ሰው ጥያቄ የሚሆንበት አለ። ቢውልድ ኳሊቲ እንዴት ነው የሚሆነው? ቢውልድ ኳሊቲ እንደነ ፎርድ እንዳትጠብቁ፣ ከአሜሪካ እንዳይመጡት የፎርድ ምርቶች እንዳትጠብቁ። ቢውልድ ኳሊቲ ወረድ ይላል። ነገር ግን ምንድነው አፎርደብል ይሆናል ነው ዋጋው። ዋነኝነት አፎርደብል ሆኖ ይቀርባል ማለት ነው። ታዲያ የተሽከርካሪ ዋጋው ስንት ነው? ዋጋው ነው ብዙ ጊዜ ማተር የሚያደርገው አንድ መኪና የምንገዛበት ጊዜና በተለይ እኛ ሀገር ላይ እነዚህ መኪኖች እንግዲህ ከቦታ ቦታ ከቻይና ላይ የሚሸጥበት አለ፣ ታይላንድ ላይ የሚሸጥበት አለ። ከቦታ ቦታ ልዩነት አላቸው። ነገር ግን ከ35,000 እስከ 45,000 የአሜሪካን ዶላር እንደ ትሪም ሌቭሉ እንደነገርኳችሁ 3 አይነት ትሪም ሌቭል አለ። ቤዝ አለ፣ ሚድ አለ እና ደግሞ ሌክዠሪ የሆኑት አለ። እንደዚሁ ከ35,000 እስከ 45,000 የአሜሪካን ዶላር ድረስ እየተሸጡ የሚገኙ ናቸው። በዋነኝነት የሚወዳደሩትም ከነ ቶዮታ ካምሪ፣ ከነ ሆንዳ አኮርድ እና ደግሞ ከሃዩንዳይ ሶናታ ከምንላቸው ሃይብሪድ ተሽከርካሪዎች ጋር የሚወዳደር ተሽከርካሪ ነው። ታዲያ እናንተ ስለዚህ መኪና ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ።